የያፌት ጉድ በስተመጨረሻ ተጋለጠ። ኢፍራታዬና ናታንዬ ተጋቡ። ደስ በሚል ሁኔታ ያላንቺ ህይወቴ ባዶ ነበረች እስከ ማለት ድረስ ደርሶ እንግዲህ ተጋቡ። እልል ብለናል፣ መብሩክ ብለናል። የእውነት በጣም ደስ ይላል። እንግዲህ ሔዋን አጠመደችውና አሳሰረችው። እንግዲህ ህዊ ጀግና ፖሊስ ነች ማለት ነው። እራሷን ደብቃ እስከ ዛሬ ኑራ ከርማ አሁን ግን በስተመጨረሻ ያፌትዬ እያለች እኔ እኮ በጣም ነው የማፈቅርህ ብላ አጥምዳ እስር ቤት ከታዋለች ማለት ነው። እስር ቤት እንግዲህ ከዚህ በኋላ ለስንት ዓመት እንደሚፈረድበት ፍርዱ ገና ነው። ስለዚህ ሂዊ ጀግና ነች ማለት ነው። ኢፍራታና ናታንዬ በጣም ጀግና ሆነዋል። እንግዲህ ሁሉንም ነገር ከዚህ ቀደም ያፌትም ጥላቱ እንደሆነ ናታን ደርሶበት ስለነበረ አሁን አላፈቅርህም አልወድህም ስትለው በፍጹም ሊያምናት አልቻለም ነበረ ማለት ነው። ስለዚህ መረጃዎችን እየሰበሰበ ነበር። ሰላም ውድና የተከበራችሁ የቲጂ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ላይ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሆኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። እንግዲህ ሐረግ ድራማ እንደቀጠለ ይገኛል እና ያፌት ወንድማማቾች ናቸው እና ሁሉንም ነገር ተናዘዘ። ያፌት መያዜ ካልቀረ ወንድሜ ነህ ብሎ እንግዲህ ተናዘዘ። እሱን ሲሰማ ደግሞ እኔ እንዳንተ አይነት ወንድም የለኝም፣ እንዴት ምን አይነት አረመኔና ክፉ ሰው ነህ በዚህ ልክ እኔንና ኢፍራታን እንደዚህ ለመለያየት የፈለከው? ሲቀጥል ደግሞ ከዚህ በፊት የገደልካቸውን ሰዎች ራሱ በሰማይ ቤት ትጠየቃለህ እና ፍርድ ቤት ትገተራለህ ብሎ በጣም ተናደደበት ማለት ነው። እና ክፋቷ እንግዲህ የፂ ክፋት ደግሞ በጣም እየባሰባት ሂዷል። በፍጹም አንቺ ለወንድሜ የምትገቢ ሴት አይደለሽም እያለች እንግዲህ በጣም እየረበሸቻት ትገናኛለች። ሉሊት እንግዲህ ወይኔ ጉዴ ሁሉም ካፕል ሆነው እኔ ብቻ ካፕል ሳልሆን ቀረሁ እያለች እያሟረተች ትገኛለች። የእውነት የሉሊት ደግሞ ቅናት የብቻው ነው እና ኢፍራታዬ እንግዲህ ብቻዋን ተክዛ ነበረ። ምክንያቱም ያፌት ናታንን በጣም ታፈቅረዋለች፣ በጣም ታወደዋለች። ነገር ግን ይሄንን ነገር ለአንድ ሰው ከተናገርሽ ናታን እድሜ ልኩን እስር ቤት ይገባል ብሏት ነበረ። ስለዚህ ለማን ልናገር? ለፖሊሶች እንዳትናገር ናታንን ይገሉባታል። ደግሞ ይሄንን ነገር ለናታን እንዳትናገር ለናታን ከተናገረችው ናታን ሄጆ እጁን ይሰጣል። እንዴ ለኢፍራታ ሲል እኮ ብዙ ነገር አድርጓል አይደለም ይሄንን ነገር። ምክንያቱም ለኢፍራታ ሲል ቤዛን አግብቷል፣ ለኢፍራታ ሲል ደግሞ ሀብትና ንብረቱን በሙሉ አጥቷል። ስለዚህ እሱ ነገር ግራ በጣም አጋብቷታል። እናም በቃ አምላኪ ሆይ አረ ምን ላድርግ እያለች ነበር። እናቱ እንግዲህ መጠጡን ገልብጦ ጨርቅ ሆኖ እየመጣ ነበር። ኢፍራታዬ ደግሞ በመስኮት እያየችው ነበር። ወይኔ የኔ ናታን ብላ ልቧን ያዘች። ከዛም በኋላ ቆይ ከኔ ምን አተሽ ነው ሌላ ሳያፈቀርሽው? ቆይ ከኔ ምን አተሽ ነው እንደዚህ ያደረግሽው? እያላት ነበረ። ከዛም በኋላ ቢኒያምን አሁን ውሰደኝ፣ ኢፍራታ ክፍል ነው መተኛት የምፈልገው። ይህ እንግዲህ ያፌት ናታንንና ኢፍራታዬን ለማለያየት ደፋ ቀና እያለች ነው። ከዛም በኋላ አይ ለወንድሜ አትገባውም ነው ምልሽ ገኒ፣ እስከ ዛሬ አንቺ ቆይ እንድት ኢፍራታን በምን አይነት ብታያት ነው ጥሩ ልጅ ናት ደህና ልጅ ናት የምትዩ? በእሷ የተነሳ እኮ ነው ሁሉንም ነገር ያጣ ነው አለቻት። አረ ተይ ጽ ደግሞ ዛሬ ማን እንደመከረሽ አላቅም፣ ጨርሰሽ ተቀያይረሽ ተለዋውጠሽ መተሻል አለቻት። አረ እኔ ማንም አልመከረኝም፣ ነገር ግን በቃ አላደለ ዝሮ ያም ይሁን ይህ እኔ ኢፍራታንና ናታንን እለያያቸዋለሁ አለች። ከዛም በኋላ ብዬሽ ነበር እኮ አለች ሉሊት። ነግሬሻለሁ እኔ ለመጀመሪያ ጊዜ በአንድ አይነት ሀሳብ አመጣን። በአንድ አይሆኑም በፍጹም ኢፍራታ ለናታን አትገባውም አለቻት ገኒ። አንቺ ደግሞ ምን ቤት ነሽ እስኪ ንገሪኝ። አንቺ ደግሞ ስለ ፍቅር ምን ታውቂያለሽ? እስኪ ንገሪኝ። እንግዲህ ከስር እንደምንም ብዬ መውጣት አለብኝ እያለችው ነው። ከዛም በኋላ ሂዊ ምን አለች? ኧረ ተይ ተረጋጊ። ቆይ አሁን ለምንድን ነው ከስር መውጣት የምትፈልጊው አለቻት። አይ እኔ እዚህ ከሆን በኋላ ማንም ዘመድ የለኝም፣ ነገር ግን እዛ ሂጄ ብዙ የማስተካከላቸው ነገሮች አሉ።
ስለዚህ ደግሞ ናታን ሲሰቃይ ማየት እፈልጋለሁ። በአይኔ በብረቱ እንዳይፈልጋለሁ። ማፍቀር ምን አይነት ስቃይ እንደው ምን አይነት መከራ እንደሆነ የሚያፈቅሩትን ሰው ማጣት ምን ያህል የሲኦል መንገድ እንደሆነ እሱን በአይኔ ማየት እፈልጋለሁ። በእርግጥ ወደ እኔ ህይወት ተመልሶ እንደማይመጣ አውቃለሁኝ። ነገር ግን እሱ ሲሰቃይ እኔ ሳይ ደስ ይለኛል ያኔ አለቻት። ኤፍራታዬ ስለ ቤዚ እያሰበች ነው። አምላኪ ሆይ ለምንድን ነው እንደዚህ ያደረከን? እኔ እኮ በእሷ ነገር ምንም ነገር አላደረግኩባትም። ደግሞም እኮ ወላጆቻችን ሲያሳድጉን በኩል አይን ነው። እኔ ማንንም አልወሰድኩም። ግን ለምንድን ነው እንደዚህ የምትለው? እኔ ወዳታለሁ፣ አከብራታለሁ። አሁንም ቢሆን እኔ ምንም የወሰድኩባት ነገር የለም። እንደውም የኔን ሁሉ ሰጣት ነበረ። ለምንድን ነው ልቧን የማትቀይርልኝ ፈጣሪ እያለች ከፈጣሪዋ ጋር እየተማጸነች ነው። ይህ በሀሳብ ተውጣለይ። እኔ እናቷ እንደሆንኩኝ ብነግራት ትታኝ ብትሄድስ? ደግሞም በቃ ከዚህ በኋላ እናቴ አይደለሽም አንቺ ምን የማይደለሽ ብላ ብትጠላኝስ? እስከ መቼ ነው ይህን ስቃይ ይህን መከራ እማየው? ኤፍራታዬ ገኒ እናቷ መሆኗን እንግዲህ እውነታውን ሲነገራት ምን ትል ይሆን? በእርግጠኝነት ናታንን አንተ ግን ምን አይነት ሰው ነህ? እንዴት ፍቅር ይህ ነው ወይ? ፍቅር እኮ ግልጸኝነት ነው። ፍቅር እኮ መተሳሰብ ነው። ስለዚህ እንዴት እንደዚህ ታደርገኛለህ ብላ በእርግጠኝነት የሚጣሉ ይመስለኛል ማለት ነው። ምን እሱ ብቻ ዳግምን ወንድሟንም ሳይቀር አይኔን እያየኸኝ እኔ ቤተሰብ የለኝም ብዬ ሳለቅስ አይተህ ሁሌም ከጎኔ ሆነ ስትረዳኝ የነበረው እህትህ ብቻ ስለሆንኩ ነው አይደል? ባዲያ በሆን ኑሮ እንደዛ አታደርገኝም ነበር እያለች እንግዲህ ሁሉንም በጃምላ የምትጨፈጭፋቸው ይመስለኛል ማለት ነው። በጣም ያስጠላል። እንግዲህ የያፌት ጉዳይ በጣም እንትን ይላል። ምክንያቱም ቤዛ ያፌት እኮ በጣም ኃይለኛና ክፉ ሰው ነው። ደግሞም ያለውን በሙሉ ሳያደርግ የሚተው አይነት ሰው አይደለም እያለቻት ነበር ለህዌ። ምክንያቱም መረጃ ንገሪኝ እስኪ አንዳንድ መረጃ ስትል በጣም ኃይለኛ ሰው ነው። ደግሞ ያለውን ነገር ሳያደርግ ወደኋላ ማለት የማይችል ሰው ነው ማለት አለቻት። እኔ ያኔ ስንገናኝ ጭራሽ ከሱ ፍቅር ይዘኛል ብዬ አስቤው አላቅም ነበረ። ግን ከጊዜ በኋላ ፍቅር ያዘኝ። ከጊዜ በኋላ ደግሞ ተወኝና ፍቅሬ ወደ ናታን ተገለበጠ። ነገር ግን እሱ በጣም ኃይለኛና ክፉ ሰው ነው። እሺ ስለ እሱ እስኪ ድብቅ ማንነት ንገሪኝ፣ ምናልባት የሆነ ደካማ ጎን ይኖረዋል አለች። እሱ ምንም አይነት ደካማ ጎን የለውም፣ ያለውን ግን ወደኋላ ሳይል ሁሉንም ነገር ያደርጋል እያለች አለቻት ማለት ነው። በቃ እሺ ቆይ አንቺ ግን ለምንድን ነው ይሄን ያህል እንደዛ አጥብቀሽ የጠየቅሽኝ ስትላት፣ አይ እሱማ እኮ አለ አይደለ ያው ላንቺ ቢጠቅምሽ ብዬ ነው ላንቺ ብዬ ነው እንጂ ለሌላ አይደለም ብላ እንግዲህ ህውይ እየቀጣጠፈች ትገኛለች። ወይ ህውይ ያፌትዬ አለችው። እሺ ምን ሆነሽ ነው አንቺ ዱቄታ ምን ፈልገሽ ነው አላት። አይ እኔ እኮ ብንገናኝ ብዬ ነው ባለፈው መኪና ላይ ከሳምከኝ ወዲህ እንዲህ አለች። አንቺ ዱቄታም ያም ጊዜማ አልፏል። እኔ ከዚህ በኋላ ከሌላ ሰው ፍቅር ይዞኛል አለች። ምን ግን እኮ እወድሻለሁኝ ብለኸኝ ነበር። አይ በይ አሁን እኔ ሌላ ዓለም ውስጥ ነው ያለሁት የኔ ንግስት እያለ እንግዲህ በህልሙ እያለመ ነበር። ናታን ሲናደድ እንዴት ደስ እንደሚለኝ ናታን ሲቃጠል መጠጥ ቤት ሄዶ ሳይቀር ኧረ ተው ጉበትህን ቀስ ለነገ ብታስቀምጠው አይሻልህም? ጉበትህን ከአሁኑ እንደዚህ የሆንክ ነገ ምን ልትሆን ነው እያለው ነበረ። ከዛ ቢኒ ቆይ ናታ ይሄ ያፌት ግን ለምንድን ነው እንደዚህ ያለኝ አለው። አይ እሱን ታውቀው የለ እብድ ነገር ነው እኮ ዝም ብሎ ነው የሚቀባጥረው አለው። እሺ ይሁን ግን አየህ እኔ በቃ ጅል ሰው ስለሆንኩኝ ሁሉም ሰው መጠቀሚያ ያደርገኛል። መጠቀሚያ ድልድይ ነው የሚያደርገኝ። አይ ኤፍራታዬ እንኳ አለ እንደ አንተዬ ኤፍራታ ትላለህ። እስኪ ምን እንዳለች ንገረኝ አለው። ከዛም በኋላ ተው እባክህ በቃ ተው እሺ፣ ለማንኛውም ስትረጋጋ ትነግረኛለች ችግር የለውም አለው። እንግዲህ እውነት ለመናገር ቢንያም በፂ ፍቅር ጨልሏል። ግን እንደው አንዳንዴ ዳግም ፍቅር ይዞሃል ከሷ ሲለው ታውቃለህ አንዳንድ ጊዜ ባታስታውስ ሁሉንም ነገር ብዬ እላለሁ። ለምን ሲለው አይ ካስታወሰች እኮ የውሸት ፍቅረኛሞች እንደነበርን ከደረሰችበት ያኔ ሙሉ ለሙሉ ትጠላኛለች አለው።
አይ ላይሆንም እኮ ይችላል። ምናልባት እሷም ስሜት ሊኖራት ይችላል አለው። አይ እንደዛ እንኳ አይመስለኝም። የዳግም ወንድም እንግዲህ ፂን ሰላም ሲላት በቅናት ቢኒ እረር አለ። ምክንያቱም እንዴት በዛ አይነት አስተያየት ቆንጆ ነሽ ውብ ነሽ ሲላት